የኢትዮጵያ ስም እንዲቀየር መጠየቁ ተሰማ። የኢትዮጵያ ስም ይቀየር የሚል ጥያቄ ቀርቦልናል ሲል የምክክር ኮሚሽን አስታወቀ። በዚህ እቺ ሀገር መከራዋ ብዙ ነው። እቺስ ኢትዮጵያ ሲባል የሚያመው ብዙ አካል እንዳለ ኢትዮጵያ የሚለው የሀገራችን ስም እንዲለወጥ ለሀገራዊ ምክክር ኮሚሽን አጀንዳ ሆኖ ቀረበ። ሰበር ዜና፣ በኢትዮጵያ የመሪዎች ስልጣን ዘመን ሊገደብ ነው ተባለ። ጠቅላይ ሚኒስትር አብይ አህመድ ስልጣን ለመልቀቅ ፈቃደኛ መሆናቸውን ገለጹ። አድጌ በእናትሽ እንዲያው በፈጠረሽ ተይ፣ በፈጠረሽ በቃ እየለመንሽ እንኳን ጎዳና ላይ ያሉት አይደለም እኛ የምንበላውን አጥተናል። ምናልባት ድግምት የሚችል ሰው ካለ ጀግና ለዋለው ይርገምብኝ ብያውቃለሁ። አሁንም ይቻላል እኮ ምንም ችግር የለውም። በጌታ በኢየሱስ አምነው ተማምነው ማንም ሰው ይድገምብኝ እኔ ላይ አይሰራም የሚል እምነትና አመለካከት ቢኖራቸው ምንም ችግር የለም፣ እውነትም አይሰራም ነበር። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ቪዲዮ ተመልሼ መጥቻለሁ። እንግዲህ ዛሬ የምንመለከተው የኢትዮጵያ ስም ሊቀየር ለሀገራዊ ምክክር ኮሚሽን እንደቀረበ የሚታወቅ ነው። እንግዲህ ይህንን ዜና ሰምተናል። ምንድነው የሚለውን አስቃኛችኋለሁ። ሌላው ደግሞ ክብርት ከንቲባዋ አዳነች አቤቤም ተቃውሞ ገጥሟቸዋል። ማንም በጎዳና ላይ ምግብ ፍለጋ እንዳይወጣ ከዚህ በኋላ ምግብ መመገብ ይቻላል የሚል ነገር አስተላልፈው ነበር። ይህን ተከትለው ከፍተኛ ተቃውሞች የተነሱ ነው። እንዲሁ ከተቃውሞ ጋር ስናነሳ አባ ገብረ ኪዳንም ተቃውሞ ገጥሟቸዋል። በተለይ ድግምት የሚችል ሰው ይድገምብኝና ጳጳሱ ሲያጨሱ በዓይኔ አይቻለሁ ያሉትን ሀሳብ ተይዞ ብዙዎች የራሳቸውን መላምት በመስጠት ወደ አልሆነ ነገር እየገቡ ነው። እነዚህ ነገሮች አስቃኛቸዋለሁ። እንዲሁም ደግሞ እንግዲህ ጠቅላይ ሚኒስትሩ ከስልጣን ሊወርዱ ነው የሚል አሁን ሰሞኑን በጣም የሆነ ቪዲዮ እየተዘዋወረ ይገኛልና ያ ቪዲዮ ምንድነው? የስልጣን ዘመንስ ሊገደብ ነው ወይ ምንድነው የሚሉ ነገሮችን ማስቃኛችሁ ይሆናል። ስለ እፎይም የምናያቸው ነገሮች አሉ። በጣም ደግሞ ከክርስትና ስነ ምግባር የወጡ ነገሮችም አሉ። እነዚህን አስቃኛችኋለሁ። ለብዙዎች ይደርስ ዘንድ ሼር አድርጉት፣ ላይክ ማድረጋችሁን አትርሱ። እስቲ ከምን እንጀምር ካልን ከአባ ገብረ ኪዳን ከተነሳባቸው ሁለት ተቃውሞች አለና ሁለቱንም እስቲ ላስቀኛችሁ። ምናልባት ድግምት የሚችል ሰው ካለ ጀግና ለዋለው ይርገምብኝ ብያውቃለሁ። አሁንም ይቻላል። እንደ ወንድ የሆነ ጀግና በዓለም አለ የተባለ ጠንቋይ ይድገምብኝ ብያውቃለሁ። ይሄው አሁንም የምትሰሙ ካላችሁ ድገሙብኝ። እኔ እኮ ምንም ችግር የለውም። በጌታ በኢየሱስ አምነው ተማምነው ማንም ሰው ይድገምብኝ እኔ ላይ አይሰራም የሚል እምነትና አመለካከት ቢኖራቸው ምንም ችግር የለም፣ እውነትም አይሰራም ነበር። አሁን ግን አባ ገብረ ኪዳን እስቲ ወንድ የተባለ ጠንቋይ በእኔ ላይ ይድገም አይሰራም የሚሉት አቃቤ ርዕስ የሚባል አለ፣ የመተት መከላከያ። ስለዚህ አሁን እሳቸው በእኔ ላይ አይደርስም የሚሉት በጌታ ተማምነው ሳይሆን አቃቤ ርዕስ መከላከያ ስላላቸው ነው። ባይዘወይ ይሄንን ባለጌ የትዝታውን ጓደኛ የምታውቁ ሰዎች ካላችሁ የቅርብ ሰዎች ካላችሁ ምከሩት። ሰላም ኦርቶዶክስ አይነታላችሁ እግዚአብሔር ይመስገን በጣም እናናለኝ። በዚህ ባለጌ ሰውዬ ላይ እንሄድበታለን። ከዛ በፊት እናንተ እንደተለመደው አካውንቱን ፎሎ፣ ቪዲዮውን ደግሞ ጋብስታ ሼር፣ ኮፒ ሊንክ፣ ሪፖስት ዱት ላይክ ፌቨራይት እንታሩ በእግዚአብሔር ስም እጋብዛችኋለሁ። የተለመደው 3 ሰከንድ ስጣችሁ እስኪ። አመሰግናለሁ። ወደ ሐሳባችን እንገባለን። በነገራችን ላይ አባታችን አባ ገብረ ኪዳን እንደተናገሩት መጨረሻ ላይ የቆረጠው ምን ይላል ላሰማችሁ እስኪ። እኔ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ፍጹም አምናለሁ። ምግባሬ ከሰው ድሃ ሊሆን ይችላል፣ በክርስቶስ ስም ግን ቀልድ የለም። ስሙን በስመ አብ ወወልድ ወመንፈስ ቅዱስ በጠራሁት ጊዜ ውዬ ባድር አንዳች እንደማይዞረኝ አምናለሁ። አያችሁ አይደል? እኔ በጌታችን በኢየሱስ ክርስቶስ ፍጹም አምናለሁ የሚለውን ቆርጦ ወስዶ ለሱ ፖለቲካ መስሪያ ያደረገው ማለት ነው። አባታችን የተናገሩት ምን ነው ያሉት? እኔ በጌታችን በኢየሱስ ክርስቶስ ፍጹም ስለማመን በያዕቆብ ላይ አስማት በእስራኤል ላይ ሟርት አይሰራም። ስለዚህ የምትፈልጉ ሰዎች በእኔ ላይ መድገም ትችላላችሁ። ነገር ግን እሱ በስመ አብ ወወልድ ወመንፈስ ቅዱስ ብዬ ሳማትብበት ፈጽሞ ከኔ ላይ ይሸሻል፣ ይርቃል፣ በኔ ላይም ኃይልና ስልጣን የለውም ነው ያሉት። ይሄ የሰይጣን ፈረስ በአጋንንት ኃይል የሚተማመን ድግምታም የሆነ ሰውዬ ግን እርሳቸው የሚመሩት አለ አቃቤ ርዕስ የሚባል የሚደገም ነገር አለ። ምናልባት እናንተና መሰሎች የጠንቋይ አገልጋዮች፣ የሰይጣን የዲያብሎስ ባሪያዎች ይሄ በዚህ ድግምት ልትመሩና ልትሰሩ ትችላላችሁ። እሱ አያገባንም። እኛ ፍጹም ኦርቶዶክሳውያን ግን የምናመልከው አምላክ እግዚአብሔር ይባላል። እርሱ ደግሞ ከተለያየ ድግምት ከመተት ይጠብቀናል።
እኛ በሱ ኃይል ነው የምንታመነው እንጂ አንተ እንደምታስበው በሟርት በመተት በድግምት አይደለም። ሁሌ የምታወራው ስለ ሟርት ስለ መተት ስለ ድግምት ነው። ሰው ደግሞ ውሎ ነው ይመስላል። ምናልባት ዘመዶች ባጠቀብ ያሉት እነ ዮናታን እነ ትዝታው እነ መሰሎች የሚመሩት በዚህ አጋንንት ስፕሪት ሊሆን ይችላል። አንተም ከሱ ተነስተን የምትናገረው ማለት ነው። ስለዚህ አባታችንን ለቀቅ አድርጋቸው። ፕላስ ደግሞ እሳቸው ዓለምን ንቀው ትተው መንነው በምንኩስና ህይወት የሚመሩ ቆሞስ ናቸው። ስለዚህ የእሳቸውን ህይወት የእሳቸውን የግል ማንነት የልባቸውን ስለማታቅ አንተ ወይ እንደ እግዚአብሔር የምታስብ ከሆነ እንደ እግዚአብሔር ነው ካልክ ንገረና እሱን ነገር እንመን። ከዛ ውጭ ግን አንተ የሰውን የልብ ማንነት ስለማታቅ አፍህን አትክፈት ማለት ወዳለሁኝ። በርግጡ አፍህን እንደከፈትክ ነው። አሁን ደግሞ በማይመጣው ስለመጣ ነው። ምክንያቱም እኔ ስለ አባ ገብረ ኪዳን አለምናገረው እሳቸው የሚናገሩት የሚያመልኩት ምን ነው? አሁን ያንተ ኢንቴንሽን ምንድነው? እሳቸው እኮ እንደዚህ የሚሉት የሚታበዩት ወይም ደግሞ የሚመኩበት ምን ነው ማለት ነው? አቃቤ ርዕስ የሚባል ድግምት መተት ነው አለ። ምክንያቱም ያን ድግምት ያስደገመ ሰው ምንም ነገር ቢሆን የሚነካው ነገር የለም ማለት። ይሄ ራሱ የሚያሳየው ምን ነው? ከእግዚአብሔር በላይ የሆነ የሚደገም ድግምት መተት አለ ማለት ነው። which means የእግዚአብሔር ኃይል የሚበልጣል ብለህ ያሰብክን ያለው እንደምታስበው ይሆንልህ። ኦርቶዶክሳውያን በድጋሚ አካውንቱን ፎሎ ቪዲዮ ደግሞ እጅ ጋብሳ ሼር ኮፒ ሊንክ ሪፖስት ዱ ላይክ ፈረት ያደረጋችሁ ሰላም እግዚአብሔር ከሁላችን ጋር ይሁን። እኛ ግን የምናመልከው አምላክ እግዚአብሔር ያድነናል። ሰላም በያላችሁበት። በሌላ እና ይሄ ምኑ ያስገርማል? ጳጳስ ሲያጨስ ነው አይቻለሁ። ጳጳስ እያጨሰ ምን ትላላችሁ? እስቲ አሁን ሲጋራውን ቡል እያደረገ መተው እጁን ሳም አድርገው ይሄዳሉ። ምመና ተወዳጆች የኮፒ ሊንክ ማድረጋችሁን እንዳትረሱ። ለካ እኛ ብቻ አይደለም መተን ስነግራችሁ እውነትን መስማት ማትፈልጉት። የራሳችሁም ሰው መጥቶ ሲነግራችሁ እውነትን መስማት ነው። በቃ ጭራሽ እውነት የሚባል ነገር ማመን መስማት መቀበል ነው ለካ ማትፈልጉት። ለአገልግሎት ውጪ ሄጄ ጳጳሱ ሲጋራ ሲያጨስ አየሁኝ ብሎ ሲያወራ ኮሜንት ላይ መታችሁ ኤአይ ነው በሉኝ ምናምን። ኧረ አባ አይባልም ውሸት ነው ምናምን። እሱም ደግሞ ሲያይ ተገርሞ ነው አይቶ አያውቅም ሲያጨሱ ምናምን። ከዛ እናንተም ደግሞ ትስቃላችሁ። እዛ ትምህርት ላይ ያላችሁ ኮሜንትም ደግሞ ገብታችሁ ምናምን ትገረማላችሁ አይታችሁ። ኧረ አይባልም አክቹአሊ ያው ታውቃላችሁ ውስጥ ያለውን አይባልም፣ አይነገርም፣ አደባባይ ላይ ነው። ሚስጥራችንን አወጣህብን ነው። አንዳንዶቻችሁ ግን ውሸት ነው። እናንተ ጋር እንዴ በሚጠጣ በሚጨስ አንዴ ጠላ እንዴ አረቄ ምናምን የሞላው እናንተ ጋር ነው። የዓለም ሕዝብ እኮ በእናንተ ነው የሚገረመው። ለምን የምታስመስሉት? እንደማያቅሱ አክታረቁ። እንደናንተ ኃጢአትን አፕሪሺየት የሚያደርጋል እንዴ? እንደናንተ ዘፈንን፣ እንደናንተ ዝሙትን፣ እንደናንተ መጠጥን፣ እንደናንተ እርኩሰትን አፕሪሺየት የሚያደርጋል? እናንተም ደግሞ የተማራችሁት ከአባቶቻችሁ ነው። ስንዴ እንጂ በቆሎ አይደለም። መጠጥን፣ ስካርን፣ አመጽን፣ መደበልን እግዚአብሔር ላይ መንፍቅናን የተማራችሁት ከአባቶቻችሁ። ከፍሎ የሚያምን አይደለም መናፍቅ ማለት። ከፍላችሁ ከሆነ ብታምኑትና ቀድማችሁ ስም ለኛ ሰጣችሁ እንጂ በስማችሁ ጠራችሁን እንጂ። ማንኛውም አታስመስሉ። እንደናንተ የመጠጥ ጋን የሆነ የለም፣ እንደናንተ የሚያጨስ የለም፣ እንደናንተ ኃጢአትን አፕሪሺየት የሚያደርግ የለም። ስለዚህ አታስመስሉ። አማርኛ ነው የምናወራውና እንግባባ። እኛ እንነቃባቸው። እኛ እንግባ። ቪዲዮ ስትሰሩ ምናምን ኮሜንት ስታደርጉ እኛ እንደምናየው እያሰባችሁ አድርጉሽ። እኛ እንነቃባቸው። በጣም የሚገርም ነው። እንግዲህ አንድ ነገር መካድ የሌለበት ምን በእኛም ቤት ሆነ በተለያየ ጥንቆላ እኮ አለ አይደል? የለም ብለን መቼም ድፍና እናደርገው። ይሄ ድግምቱ መተቱ የተለያየ ነገር አለ። በየጸበሉ ብትሄዱ ስንቱ በእንደዚህ አይነት በሽታ በሰይጣናዊ ስርዓት እየተሰቃየ እንዳለ ይሄን ማን ክደው ሀቅ ነው። አባ ገብረ ኪዳን እንግዲህ ያነሱት ሐሳብ ሰምታችሁ ከሆነ ወንድ ሆነ እስቲ ከቻለ ድገምብኝ ነው። ይችን በመቁረጥ አነሱና አቃቤ ርዕስ የሚጠብቅ ነገር ስላላቸው ነው። እሳቸው ያሉትን ሙሉን ባለመከታተል ማለት ነው። በእግዚአብሔር ላይ በክርስቶስ ኢየሱስ ላይ ስለምተማመን ስለማምነው አሳልፎ ስለማይሰጠኝ ምንም አይነት ኃይል በእኔ ላይ ስልጣን ሊኖረው አይችልም ነው ያሉት። ይሄ ደግሞ የኛ የእምነታችን መሰረት እምነታችን ምን ያህል እንደሆነ ማሳያ ነው እንዴ። ጌታ እኮ በወንጌል ምንድነው ያለው? የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይህን ተራራ ከዚህ ተነስተ ሂድ ብትሉት
በተራራኮ ብዙ ይመስላል። ዲያብሎስ ሰይጣን ወደ እናንተ እንዳይቀርብ መከራ ፈተና ወደ እናንተ እንዳይቀርብ ማድረግ ትችላላችሁ። ማንኛውም እስራት ማንኛውም አገዛዝ ወደ እናንተ እንዳይቀርብ ማድረግ ትችላላችሁ እምነት ካላችሁ ያውም የሰናፍጭ ቅንጣት ትንሿ እምነት። ስለዚህ ታዲያ እኛ የክርስቶስ ልጆች ሆነን ሰይጣን በእኛ ላይ ምን አይነት ኃይል ይኖረዋል? ሊኖረው አይችልም። እምነታችን ወሳኝነት ካለው እስከ መጨረሻው የምንታመንለት ከሆነ ምንም ነገር እኛ ላይ የሚሰራ የለም። ይሄንን ነው እንግዲህ አባ ገብረ ኪዳን ለመግለጽ የፈለጉት። እምነት ይኖራችሁ ነው። በሰዎች አትመኩ። ስልጣን ባላቸው ሰዎች፣ ገንዘብ ባላቸው ሰዎች፣ ዝና ባላቸው ሰዎች አትመኩ። በእግዚአብሔር ተመኩ። ምንም ነገር አይነካችሁም ነው ያሉት። ሁለተኛ እንግዲህ ያነሱት ጳጳሱ ሲያጨሱ አይቻለው የሚለው ነገር ነው። እንግዲህ በመጀመሪያ እንዲህ አይነት ትላልቅ አባቶችን መቼም ሃይማኖታችንም ሆነ ምናችንም ባይፈቅድ ባህላችንን ስንመለከት አንቱ የሚባሉ ናቸው። አንተ እያለ እሱ አንተ አላቸው አንቱ አላቸው ነገሩ የሚቀንስባቸው የሚጨምርባቸው ነገር የለም። ያሉትን መጀመሪያ ማድመጥ። ጳጳሳት ሲያጨሱ አይቻለው ምን ለማለት ፈልገው ነው ይሄንን ርዕስ ያነሱት? ይሄንን ሐሳብ ያነሱት ለምንድን ነው? የትኛውስ ጳጳስ ነው ሲያጨስ ያዩት? ማን ናቸው የሚለው በደንብ ካለ መከታተል ለትችት ስለምንሮጥ ነው እንጂ በገብረ ኪዳን በውጭ ዓለም ነበሩ። ከሁለት ከሶስት ቀን በፊት ነው ወደ ሀገረ ኢትዮጵያ የተመለሱት። በዛው በውጭ ዓለም እያሉ ጳጳስ የሆነ ካህን የሆነ ሲያጨስ የሌላ ዜጋ ማለት ነው ሲያጨስ አይተዋል። ነገር ግን ማስተማር የፈለጉት ምንድነው? ምዕመናኑ የጳጳሱን ማጨስ የጳጳሱን ኃጢአት አይደለም የሚያዩት፣ የጳጳሱን ጉድፍ አይደለም የሚመለከቱት፣ የተሰጣቸውን ስልጣነ ክህነት ነው የሚመለከቱት። እግዚአብሔር የሰጣቸውን ስልጣነ ክህነት ተመልክተው ሄደው ይሳለማሉ፣ በረከት ያገኛሉ። ስለ ጳጳሱ ኃጢአት ስለ ጳጳሱ ጉድፍ አይመለከታቸውም። እኛ ዛሬስ እንዴት ነው? አንድ ካህን ሲጠጣ ብናይ፣ አንድ ካህን የሆነ ነገር ሲያደርግ ብናይ፣ አንድ ጳጳስ የሆነ ነገር ስናይ ቢያይ ከስልጣነ ክህነቱ ይልቅ ምን ያህል ነው የምናጠለጥለው የሚለውን ነገር ነው። ሌሎቹ ዓለማት ሌሎቹ አሃት አብያተ ክርስቲያናት እምነታቸው በዚህ ልክ ነው የሚሉ ነገሮችን ነው ያነሱትና እንደው በደንብ አስተውለን ነገሮችን ብንሄድ መልካም ነው ብዬ አስባለሁ። እሺ ሐሳብ ስጡበት። እስቲ ወደ የኢትዮጵያ ስም ሊቀየር ነው የሚባለው ነገር ምንድነው? እስቲ እንስማ። የኢትዮጵያ ስም እንዲቀየር መጠየቁ ተሰማ። የኢትዮጵያ ስም ይቀየር የሚል ጥያቄ ቀርቦልናል ሲል የምክክር ኮሚሽን አስታወቀ። በዚህም ታዲያ ጉዳዩ በበርካቶች ዘንድ ያነጋገረ እንዲሁም ደግሞ በርካቶችን ያስቆጣ ጉዳይ ሆኗል። ኢትዮጵያ የሚለው የሀገራችን ስም እንዲለወጥ ለሀገራዊ ምክክር ኮሚሽን አጀንዳ ሆኖ ቀረበ። ጠበቃና የህግ አማካሪ አያሌው ቢታኔ እቺ ሀገር መከራዋ ብዙ ነው። መቼስ ኢትዮጵያ ሲባል የሚያመው ብዙ አካል እንዳለ አመላካች ከሆኑ ነገሮች መካከል አንዱ ሀገራዊ ምክክር ኮሚሽን የታመምንባቸውን ልንታረቅ የሚገባን ጉዳይ ላይ እንድንነጋገርና መፍትሄና እልባት እንዲሰጥበት የታለመበት ነው። ነገር ግን ከዚህ ተቃራኒ በሆነ መልኩ ከሀገር ስም ጋር እንኳን ያለ መግባባትና ቁርሾ ያለበት አካል እንዳለ አመላካች ነገሮችን እያየን ነው ማለት ነው። እንደ ሀገር እኛ ሀገር ነን። ሀገር አሜሪካ ዛሬ ላይ ተነስቶ ስሟ ይለወጥ ሲባል የተገነባ ማንነትን መናድ ነው። ለምን እንደዚህ አይነት ነገር ሐሳብ ተነሳ ብለንም አንጮህም፣ ልንጮህም አይገባም። ግን ችግሩ ያለባቸው ከማን ጋር ነው የሚለው ግን ያጠይቀናል ማለት ነው። በእውነት እነዚህ ግለሰቦች ወይም እነዚህ አካላት ኢትዮጵያውያን ናቸው ወይንስ ከሌላ አካል የመጡ ግዑዛን ናቸው የሚለው ግን ሊታይ የሚገባ ነው ብዬ አስባለሁ። እነሱ ኢትዮጵያ የሚባለው ስም ሊቀየር ይገባል ብለው አጀንዳ ካመጡ ደግሞ እኛ ኢትዮጵያ የምትባል ሀገር ስረ መሰረታችን ነች፣ ደም ስራችን ነች፣ ልትቀየር የሚገባበት ምን አመክንዮ ቢኖር ነው ብለን ደግሞ ማጠየቃችን ምክንያታዊ ነው ማለት ነው። ስለዚህ በሕገ መንግስቱም ሆነ በዓለም አቀፍ የሰብአዊ መብት ድንጋጌዎች ላይ እንደተቀመጠው በነፃነት ነፃ በሆነ መልኩ ሐሳብን መስጠት ፍሪደም ኦፍ ቶት ኤንድ ፍሪደም ኦፍ ኤክስፕሬሽን የምንለውን ነገር ተጠቅመን በዚህ ልክ ሐሳባቸውን ከሰጡ እኛም በዚያው ልክ ደግሞ መመከት አግባብነት አለው ያስባለሁ። ኢትዮጵያ የሚለው ስም ከጥንት ጀምሮ ከኦሪት ዘመን ጀምሮ የመጣ ሲዋረድ የመጣ በብዙ መልኩ ታሪክና ዳራ ያለው ነው ማለት ነው። ስለዚህ እስቲ እናንተ በእውነት ይህ ኢትዮጵያ የሚለው ስም ሊቀየር ይገባል ብላችሁ ታስባላችሁ? ከኢትዮጵያ ስም የተሻለ ስምስ አላችሁ?
ይህንን ሐሳብ እንሞጋገትበት፣ እስቲ እንወያይበት። ኢትዮጵያ የሚለው ስም ሊሰረዝ ይገባል፣ ሊፋቅ ይገባል የምትሉ ሰዎች ሊፋቅ ይገባል ስለምትሉበት በቂ ምክንያት ብታሳዩ፣ እኔም ደግሞ በቀጣይ ኢትዮጵያ የሚለው ስም ሊጸና የሚገባ መሆኑን በአመክንዮ የምንወያይበት ይሆናል ማለት ነው። ለብዙዎች ኢትዮጵያን ለሚወዱ እንዲሁም ደግሞ ኢትዮጵያ የሚለው ስም ሊፋቅ ይገባል ለሚሉ ሰዎች ደርሶ ሐሳብ አስተያየታቸውን እንዲያንሸራሽሩ ኮፒ ሊንክ፣ ሼር፣ ሪፖስት ማድረግና አትርሱ። አመሰግናለሁ። እንደተከታተላችሁት ነው እንግዲህ ጠበቃ አያሌው ሰፋ አድርገው ገልጿል። ምን እንደምንል አላውቅም። ያው መቼም ይሄ ኢትዮጵያ የሚለው ስም በብዙ ነገር ነው የተገነባው አይደል? በጣም በብዙ ነገር ለስንት ሺህ ዓመታት ይቺ ስም ተገንብታ ነው። አሁን ሌሎቹ ዓለማት እነ ቻይና እና አሜሪካ እነ እንግሊዝ ስማችንን እንቀይር ቢሉ ምን ያህል ነው? ብራንድ ሆኗል እኮ። ከስሙ ነው ጠላትነታችን ከምኑ ነው? ይሄ እንዲህ አይነት ሐሳቦችስ ለምን ማሰብ ተፈለጉ? ለምንድን ነው? በመጽሐፍ ቅዱስ ላይ ብዙ ቦታ ኢትዮጵያ ተብሎ ስለተገለጸ ነው መቀየር ያስፈለገበት? ምንድነው ከስሙ ጋር ያለን ችግር? አላውቅም፣ አልገባኝም እኔ ምን እንደሆነና እስቲ እናንተ ሐሳባችሁን ስጡበት። እሺ፣ እዚሁ ተያይዞ ከንቲባ አዳነች አቤቤ የገጠማቸው ነገር ምንድነው? አድዬ በእናትሽ እንዲያው በፈጠረሽ ተይ፣ በፈጠረሽ በቃ እየለመንሽ ነው። እንኳን ጎዳና ላይ ያሉት አይደለም እኛ የምንበላውን አተናል። ይኸውላችሁ አንድ አቬሬጅ ማስተርስ ያለው ልጅ ደሞዙ 18000 ብር ነው። 18000 ብር 16000 ብር የቤት ኪራይ ይከፍላል። ከወር የምትተርፈው 2000 ብር ነች። 1 ሊትር ዘይት 400 እና 500 ብር ነው የሚሸጠው። ጤፍ ስንት እንደሚሸጥ እንቁላል ምናምን ብዬ ያልዘረዘርላችሁ። 1 ሊትር ውሃ 70 ብር ነው የምትሸጠው። እና ተውን እስቲ በቃ ማለት እኛ በተአምር እየኖርን ነው። ጾም ጸሎት እያወጅንም ቢሆን እየተራብንም እየተቸገርንም እንደምንም ብለን እንዳልተቸገረ ሆነን ከዛም ከዚህም እያሟላን በቸርነቱ እየኖርን ነው። የሚያስለምን ነገር የለም ማለት ምን ማለት ነው? እኔ ሁላችሁ በድሉን፣ አስለቅሱን፣ አስርቡን፣ ዝረፉን፣ በቃ ተስፋ ሳጡን፣ ግን አትቀልዱብን ወጣችሁ በሚዲያ ላይ። እኔ ይኸውላችሁ እነዚህ መብያ ሴንተሮችን ለኔ ንገሩ፣ እኔ እየሄድኩኝ እበላለሁ። ማለት ኢትዮጵያ ውስጥ ሰርቫይቭ ማድረግ አልቻልንም። እኔ የማውቃቸው ልጆች አሁን በቀደም ለታ ለትምህርት ቤት መክፈል አቅቷቸው ልጆቻቸው ከትምህርት ቤት እንትን ብለው ቀርተው እኔ ነኝ ብር አውጥቼ በቃ እኔ በእውነት ነው የምላችሁ በቃ አንድ ሳምንት ጾም ጸሎት አውጃለሁ አልበላም ብዬ ያንን ብር አውጥቼ ወስጄ ሰጠኋቸው። እንደዚህ መናገር አልፈልግም ነበር። አንድ ሳምንት ጾም ጸሎት አውጄ ነው ያንን ብር የሰጠኋቸው። በቤቴ ቁጭ ብዬ እየጸለይኩኝ የእግዚአብሔርን ቃል እያነበብኩኝ በቃ የምግቤን ገንዘብ ወስጄ ሰጥቻቸው ነው እንትን ያሉት። በእናታችሁ አትቀልዱብን። ይሁላችሁ ምን አይነት ስርዓት መሰላችሁ ያቋቋማችሁት? ሳሪስ ምናምን ሴተኛ ዳሪዎች ተሰብስበው እየሸጡ ነው። ከአትክልት ተራ ግን ሎሚ አምጥታ ለመሸጥ መንገድ ላይ የምትቆመውን ሴት በርግጫ እያለ እንትን የሚል ደንብ አስቀምጣችሁብን እንዳንሰራ እንዳንበላ ተስፋ እንዳናደርግ እያደረጋችሁን ነው። ከዛ በኋላ የሚያስለምን ምን እንደሆነ አናቅም ትሉናላችሁ። በእናታችሁ ተው፣ በእናታችሁ በቃ እሺ። የምትራቡት ከተማ እንዲሰራ ነው፣ ለነገ ለልጆቻችሁ ተስፋ ነው ምናምን ብላችሁናል። በቃ ሻመናችሁ፣ እኛ እንሙት ልጆቻችን ይኖሩ፣ ግን አታላቅጡብን። ኢትዮጵያ ውስጥ የሚያስለምን ነገር የለም ትሉናላችሁ እንዴ? 4.8 ሚሊዮን የተፈናቀለ ሰው እኮ ነው ያለው። በየአራቱም አቅጣጫ እኮ ኢትዮጵያ ውስጥ ህዝብ ይገባል። አዲስ አበባ ውስጥ እኮ የስራ አጡ መጠን በጣም ብዙ ነው። አረ እግዚአብሔርን ፍሩ ማለት እሺ፣ ህዝብን አትፍሩ። ይህንን ታሪካዊ ኃላፊነት እጃቸው ላይ ያስቀመጠው እግዚአብሔር ነው። ቢያንስ እግዚአብሔርን ፍሩ። በጣም ወድሻለሁ፣ በጣም አከብርሻለሁ። እግዚአብሔር ሞገስና ጥበብን ይስጥሽ። ትናንትና ማስቃኝቻችኋለሁ። እንግዲህ ምግብ ፍለጋ ማንም ሰው ከዚህ በኋላ ወደ ውጪ ወጥቶ መለመን የለበትም። የምገባ ማዕከላት አሉ፣ በነዛ ሄዶ ተመጣጠነ ንጹህ ምግብ ማግኘት ይችላል ሲሉ ከንቲባዋ ገልጸዋል። ይህን ተከትሎ እንግዲህ በርካቶች ተቃውሟቸውን እያስነሱ ነው። እንኳን የጎዳና ተዳዳሪ ቅርና እኛ ቤት ኖሮን ኑሮን ህይወት ኖሮን
ስራ ያለን ሰዎች እንኳን በቅጡ መብላት አልቻልንም። ከባድ ፈተና እየገጠመን ኢትዮጵያ ውስጥ በተለይ አዲስ አበባ ላይ ኢትዮጵያ ውስጥ አሁን ያለው የኑሮ ሁኔታ በጣም ከባድ ነው። በታምራት እኮ ነው የምንኖር በእግዚአብሔር ቸርነት ማርያም እኔ ገርመኛል። በተለይ 10,000 12,000 20,000 ብር የሚገኙ ሰዎች የቤት ኪራይ ከፍለው የትምህርት ቤት ከፍለው አስቤዛ ከፍለው ትራንስፖርት ተከፍለው በእግዚአብሔር ቸርነት ነው እየተኖረ ያለው። የእግዚአብሔር ምሕረት በጣም በብዙ ነገር እየጎበኘን ነው። ይህንን ልናምን ያስፈልጋል። በእኛ ኃይል አይደለም ይህን እያደረግን ያለነው በእግዚአብሔር ምሕረት ነውና እንዲህ አይነት ነገሮች ባሉበት እንደው ምግብ በጀቱስ ምን ያህል ይበቃል? በርካታ በጣም በብዙ ሺህ የሚቆጠር እኮ ነው ያለው። ይህንን ለማግኘት ይህን ምገባ ለማግኘት ምገባውን የሚሳተፉ ክፍት እንደው እንደተባለው ሆኖ ነው በየቦታው ክፍት ቢሆን እንደው ማሄድ ማይመገብ ሰው አለ። ወራፋው ግድያው ራሱ ማለት ከባድ ነው ብዬ ነው ማስበውና በምን መንገድ ታስቦ ነው ይህስ በጀቱ ይበቃል? ምን አይነት ፕላኖች ምን አይነት ነገሮች ተነድፈው ነው ከዚህስ ጋራ ከምገባው ጋራ ለኑሮ ለሌላው ለማህበረሰብ ውስጥ ምን እየተዘጋጀ ነው የሚሉ ነገሮችን እንደው ማንሳት እንፈልጋለን። በዚህ ላይ ሐሳብ ስጡ። እሺ ጠቅላይ ሚኒስትሩ ሰሞኑን እንግዲህ ተናገሩ የተባለ አንድ ቪዲዮ አለ። ስሟት እስቲ ቪዲዮ አለ። ጠቅላይ ሚኒስትር አብይ አህመድ ስልጣን ለመልቀቅ ፈቃደኛ መሆናቸውን ገለጹ። ጠቅላይ ሚኒስትር አብይ አህመድ በ39ኛው የምስራቅ አፍሪካ የልማት በየነ መንግስታት ኢጋድ ልዩ የመሪዎች ጉባኤ ላይ ለመሳተፍ የኬንያ ዋና ከተማ ናይሮቢ መግባታቸውን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። እንደሰማችሁት ነው ከስልጣን ሊለቁ ነው የሚለው ቪዲዮ ተቀነባብሮ ነው ባይዘው። እሺ ትክክለኛ ቪዲዮ አይደለም። የድምጹ ሁሉ የምኑ ሁሉ ከሌላ አምጥተው ገጣጥመውት ነው ያው ቪው ለማግኘት የተለያዩ ነገሮችን ለማግኘት ያልሆነ ፎልስ የሆነ ኢንፎርሜሽን ነው። ትክክል አይደለምና በዚህ ነገር እንዳትወዛገቡ። ነገር ግን ከዚህ ጋር ተያይዞ የስልጣን ዘመን ሊገደብ እንደሚገባ ራሳቸው ክቡር ጠቅላይ ሚኒስትሩ የገለጹት ነገር አለ። የጠቅላይ ሚኒስትሩ የስልጣን ዘመን ሊገደብ ነው። ይህ በሀገራችን የፖለቲካ ሂደት ለመጀመሪያ ጊዜ የሚፈጸም እንደሆነ ነው የተነገረው። ይህንን ጉዳይ ይፋ ያደረጉት የወቅቱ የሀገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። በትናንትናው ዕለት የሀገራዊ ምክክር ኮሚሽንን የስራ አፈጻጸም ሪፖርት ከሰሙ በኋላ ነው ይህንን ጉዳይ ይፋ ያደረጉት። ኮሚሽኑ በዋናነት ያስፈለገው በሀገራችን ያለ ገደብ የተቀመጠውን የመሪ ስልጣን ለመገደብ ያለመ ነው ሲሉም ተናግረዋል። ንግግራቸውን አብረን እንስማው። አብዛኛው የአፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው የመሪዎቹን የስልጣን ጊዜ ለማራዘም ነው። የኛ ኮንስቲቱሽን ደግሞ የሚቀየረው እድሜ ገደብ የሌለውን የስልጣን በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መምረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን ባለው ህገ መንግስት አሁን እየተወያየን ያለነው ግን ያ አደገኛ ነው እንገድብ ብለን ነው። በብዙ ሀገራት ያለው ግን ከዚህ ተቃራኒ ነው። ይሄ በራሱ ኢንቴንሽኑ አልወያይም ብሎ የሚያስቡ ሰዎች ራሳቸውን እንዲጠይቁ የሚያስገድድ ይመስለኛል። እንዴት ነው መንግስት ወዶ ፈቅዶ ህዝብ ተወያይቶ ስልጣኔ በህግ ተገድቦ የህዝብ ጥያቄዎችን በህገ መንግስት ተካተው እንዲሻሻሉ ፍቃድ አለኝ ሲል ለዚህ አመሻት የሚታገሉ ሰዎች አንወያይም እንዴት ይላሉ? ካልተወያዩስ ለምን ፖለቲካ ይፈልጋሉ? ፖለቲካ ፕራይመሪሊ ውይይት ነው። የፖለቲካ ፍላጎት የፓወር ፍላጎት ያላቸው ሰዎች ይሄን ለማሻሻል ሩም የሚሰጥ ውይይት ከመንግስት በላይ ደስተኛ ሆነው መሳተፍ የሚጠበቅባቸው ይመስለኛል። ነገር ግን በመቶ ሺዎች ህዝብ አወያይታችሁ 4,000 ተወካይ አወያይታችሁ ከሺህ በላይ ወረዳ አወያይታችሁ በሁሉም ዓለም ከሞላ ጎደል ዲያስፖራ አወያይታችሁ እየመጣ ያለ ሐሳብ ነው። እንደዚህ ያለ ነገር ኢትዮጵያ ውስጥ አናቅም። ጥቂት መቶዎች ተሰብስበው ኮንስቲቱሽን ሰጡን ከዚህ ቀደም። በሌላም ሀገር እንደዚህ አይነት ውይይት አይተን አናቅምና ከበቂ በላይ የኢትዮጵያን ፍላጎት መመለስ የሚችል ከ90% በላይ ኢትዮጵያን ያሳተፈ ሂደት ስለሆነ ለምናስበው ለውጥ ለምናስበው ሪፎርም መሰረት መጣል የሚችል ይመስለኛል። እንግዲህ እንደ ሌሎቹ ዓለማት ልንሆን ነው መሰለኝ። መቼም የጠቅላይ ሚኒስትር ስልጣን ዘመን መገደብ አለበት። 5 ዓመት ሊሆን ይችላል ወይ 2 ዓመት 2 ተርም ነው 10 ዓመት የተለያየ እንግዲህ የሚያወጡት ነገር አለ። የስልጣን ዘመን ግን እስከ እድሜ ልክ መሆን የለበትም፣ መገደብ አለበት። አንድ ፕራይም ሚኒስትር በዚህ ደረጃ ነው ሀገር ማስተዳደር የሚችለው፣ ከዛ በኋላ መልቀቅ አለበት የሚሉ ነገሮችን ነው እየተነሳ ያለው። እንግዲህ ክቡር ጠቅላይ ሚኒስትር ዶክተር አብይ ወደ 8 ዓመት ሆኗቸዋል። እንግዲህ ከዚህ በኋላ እንደ አዲስ ነው ያለው የስልጣን ዘመን
ወይስ ደግሞ በነበረው ላይ ተያይዞ የቀረን ይሄ ነው ከዚህ በኋላ በቃን የሚባልበት ነው? እሱን ወደፊት አብረን ምናየው ይሆናል ብዬ አስባለሁ። እሺ ሁለት ነገሮች ይቀሩናል። ስለ እፎይ ሁለት መረጃዎችን አስቀኛቸዋለሁ። ከዛ በፊት ግን ይህችን ተመልከቷት እስቲ። እንግዲህ ፍርዱን የእግዚአብሔር ነው። እኛ ፍርድ አንፈርድም፣ ግን እንቆጣለን። ምንም ቢሆን የሚያሳዝን ቪዲዮ ደረሰ። ተመልከቷት። ቀልድ ነው ለመሆኑ ይሄ አንዱ ማለት ነው። መኪና በጣም ይፈልጋል መግዛትና በቃ በየቤተ ክርስቲያን ይለምናል። በቃ መኪና ከዛ መኪና ምንም ሊያገኝ አልቻለም። ከዛ በቃ መጨረሻ ላይ ጊዮርጊስ ቤተክርስቲያን ሄዶ ጊዮርጊስ በቃ እኔ መኪና ፈልጋለሁ መኪና ስጠኝ ምናምን ነገር ይለዋል። ከዛ እኔ እስካሁን በፈረስ ወንጋ መኪና ያምራል አለ። እምነትሽና ቀለድሽ፣ እምትቀልጅበት አጣሽ። ሰማዕት ቅዱስ ጊዮርጊስ እኔ እስካሁን ራሱ በፈረስ ነኝ እንጂ መኪና አላገኘውም አለሽ። እውነት ቀለዳችሁ? እናንተን የሚመለከት ማህበራዊ ሚዲያ ላይ የሚያይ ሰው የለም? እውነት በቅዱሳኑ በጻድቃን በሰማዕታት ስትታለቁ አምልኮ ስርዓት የሚፈጽምበት የጸጋ ስግደት የሚሰግድ ምዕመን እንዳለ አታውቁም? አንገትሽ ላይ ክር ባይኖር ክርስቲያን ባትሆኚ ክርስቲያን ቤተሰብ የሆኑ ወገኖች አሉሽ እኮ። የእናንተ ቅዱሳኑን መዛለፍና መሳለቅ መሳደብና መዘበት ለቅድስና ያበቃቸዋል ወይስ ለሰው ፈገግታ ይጠቅመዋል? የሰው ጥርሱ ረጋፊ ነው። ሂጂ ቤተክርስቲያን ደጅ ጀርባ ላይ ቆፍሪና ውጪ የተቀበሩ ሬሳዎችን። ጥርሳቸው አሁንም አለ፣ ገጦ ስጋቸው ጠፍቶ ሞተው በድን ሆኖ ታገኛቸዋለሽ። ጥርስ ከፈለግሽ ሂጂና ከሬሳ ጋር አንጋጪ። የምን ቀልድ ነው? ለምንድን ነው ስርዓት የማናደርገው? እውነት እናንተ ጓደኞች አላችኋት? እናንተ እሷ አጠገብ ያላችሁ ጓደኞች እውነት አንገታችሁ ላይ በስተት ክር አስራችኋል? እኖት ጻድቃን ሰማዕታት ሲነገሩ በእግዚአብሔር ላይ መዘበት እንደሆነ አታውቁም? ይሄን ያህል እድሜ ተሸክማ ይሄን ያህል ዓመት ቆጥራ፣ መቼም ቁጥር አይደለም አይደለም፣ ስህተት አይደለም አይደለም፣ አይ ቀልድ ነው ተሳስቼ ነው የሚባል ቀልድም የለም እኮ። ቀልዱንም ከፈለግሽ እዛ ስትደርሽ እዛው ትቀልጃለሽ። የአምልኮ ስርዓታችን ላይ የሚፈጸሙ ማናቸውም መዘበቶች ቀልድ አይደሉም። ቤተክርስቲያንን ለማራከስ የሚደረጉ ሌላኛው ሴራ ነው። በግላችሁም ማርጉት በጋራም ማርጉት፣ ተመካከራችሁ አርጉትም ተመካከራችሁ አታርጉትም፣ ከይጩፋ ጋር ማርጊው ማታርጊው፣ ይሄ እናንተ ስራ። እጅግ በጣም ያሳዝናል። ምን አይነት ዘመን ምን አይነት ጊዜ እንደደረሰ ሰው ሰምታችኋል፣ ገብቷችኋል። ግን ጸሎት እያደረገ መኪና ስጠኝ እያለ እየለመነ ብላ ጊዮርጊስ ቤተክርስቲያን ሲሄድ ጊዮርጊስ ሎቱ ስብሐት እኔ እንኳን ከፈረስ አልወረድኩም እንኳን ላንተ መኪና አውቀሽ ሞተሻል። እንዲህ አይነት ማህበረሰብ እንዲህ አይነት አስተሳሰብ ያላቸው ሰዎች ጋር ነው የምንኖረው። የትኛውንም ሃይማኖት ልትከተይና ልታመልኪ ትችያለሽ እኮ። በየትኛውም ማህበረሰብ ውስጥ ልንኖር እንችላለን። እንዲህ አይነት ክብር የሆኑ ክብርን ዝቅ የሚያደርጉ እንደው የአእምሮአችንን ጥበት የአእምሮአችንን ምን ልበላችሁ ህፃንነት የሚያሳዩ ሐሳቦችን አሁን ማቅረብ ምን የሚሉት ቪው ለማግኘት ጎበዝ ለመባል ሰውን ለማሳቅ ጌታ ወይ ምሕረት ላክልን። ሌላ ምን ይባላል? ማስተዋልን ስጥ። ታዲያ ፈተና ባይመጣብን መዓት ባይመጣብን ቁጣ ባይመጣብን ምን ይገርማችኋል? በእንዲህ አይነት ህይወት ውስጥ በእንዲህ አይነት ዓለም ውስጥ እያለን ማለት ነው። እግዚአብሔር ይታረቅ። እነዚህን ተከታተልን ጨርስ። የምትባለው ሰውዬ እንደ አንድ ክርስቲያን አልደግፍህም፣ አልከተልህም፣ ሐሳብህን አልደግፈው፣ የሰው ሃይማኖት እየረገጥክ የሰው ሃይማኖት እየተቸ የሰው ሃይማኖት አላስፈላጊ በሆነ ቃላት እያንቋሸሽ አንተን እንድንከተል ከሆነ የመጀመሪያው ክርስቲያን ነኝ፣ አልደግፍህም፣ አልከተልህም፣ አድናቂም አይደለሁም። ለሚዲያውም የምትመጥን ሰው አይደለም። በነገራችን ላይ ክርስቲያን ማለት እንዳንተ አይደለም። ይሄ ልጅ እንዲህ የሚሆነው የእንጀራ ገመዱን ለማስረዘም ብሎ ነው። ምክንያቱም ስራው ዲጄነት ነው። ሂዶ ደግሞ የሚጨፍረው የሚያስጨፍረው የሙስሊሞች ሰርግ ላይ ነውና እስቲ አይተነው እንምጣ። እና በዚህ ልክ በነፍሱ ተወራርዶ በሀገር ውስጥ ስደተኛ ሆኖ ተደብቆ እየኖረ ለሃይማኖቱ ሲል ዋጋ እየከፈለ ያለን ልጅ ብድግ ብለህ አንተ ደገፍከው፣ ነቀፍከው፣ አየው አላየው ምን ይጎልበታል? ሁለተኛ ነገር አንተ የእንጀራን ገመድ ለማስረዘም እፎይም ብነቅፈው ሌላ ነገ ስራ ይመጣልኛል እነሱ ያሰሩኛል ብለህ በዚህ ልክ ሚዲያ ላይ ወጥተህ ትንሽነትን ማሳየት አይጠበቅብህም ነበረ። ብትደግፈውም ባትደግፈውም ብነቅፈውም ባትነቅፈውም እኮ የሰርግ ሰው አይቀርብህም ነበረ። አንተ ግን ሆድን እየሞላ ደረትን እያቀለ
የፈለከውን እየበላ እየጠጣ እንደፈለክ እየዘፈንክ እንደፈለክ እየጨፈርክ እየኖርክ አንድ በህይወቱ ላይ ተወራርዶ ስለ ሃይማኖቱ ቆሞ ማንም የማይሰራውን ስራ እየሰራን ያለ ግለሰብ በዚህ ልክ አፍን ከፍተህ መናገር ያንተን ትንሽነት እንጂ የሱን ትንሽነት አያሳየም። ምክንያቱም አንተ ለሃይማኖት ምን ዋጋ ከፍላል ብለህ ብትጠይቅ ምን አድርጊያለሁ ብለህ መመለስ አቅም አለ? ሂደህ በሙስሊሞች ሰርግ ላይ ተገኝቶ ዘፈን ከፍቶ ማስጨፈሩ ለሃይማኖት ዋጋ ነው ወይስ ደግሞ ለሃይማኖት ምን ሰርታል? እስቲ አንተ ባለ አቅም እንኳን። ስለዚህ ምንም ስለ ሃይማኖት ሳይገባ ኢየሱስ ክርስቶስ ሲሰደብ ኢየሱስ ክርስቶስ ላይ እንደፈለጉ አፋቸውን እየከፈቱ ሲያላግጡ እነሱን ሳትናገር ቁርአን እየከፈተ ቁርአኑ ላይ ያለውን ሲያነብላቸው ስድብ ከሆነ ስድቡ የመጣው ከሱ አንደበት ሲሆን ከቁርአኑ ላይ ነው ማለት ነው። ምክንያቱም ከራሱ አፍልቋ መንጭቶ ሲሳደብ ሰምተን አናውቅም። ምክንያቱም መጽሐፉን እየገለጠ መጽሐፉ ላይ ያለውን በሚገባቸው አማርኛ አስረዳቸው። ያ ደግሞ ለነሱ ስድብ ነው። ምክንያቱም እስከዛሬ ድረስ ይሄንን ክፍል ከቁርአን አንብቦ ይሄንን ክፍል አታንብቦ እየተባሉ ስለኖሩ ያላነበቡትን ገጽ ከፍቶ ስላስነበባቸው ስድብ ሆነባቸው። አለቀ እንጂ የሚሳደብም ሰው ሆኖ አይደለም። ሁለተኛው ነገር ግን እንዳንተ አይነት ክርስቲያኖች አደብ ልትይዙ ይገባልኝ። ምክንያቱም ከሃይማኖታችሁ ሆዳችሁ በልጦባችሁ ለሃይማኖታችሁ እዚህ ግባ የማይባል ዋጋ ሳትከፍሉ በነፍሳችሁ ተወራርደው ተደብቀው በአገራቸው ላይ ስደተኛ ሆኖ ለሃይማኖታቸው ዋጋ እየከፈሉ እየኖሩ ያሉ ሰዎችን በዚህ ልክ የምትናገሩ እዚህ ግባ የማትባሉ ክርስቲያንን የምትሉ ማይተብ ያሰራችሁ ግን ደግሞ ከግብሩ የሌላችሁበት ክርስቲያኖች አፋችሁን አደብ ብታስገዙት መልካም ነው። ምክንያቱም እናንተ ሆዳችሁ ከሞላ ደረታችሁ ከቀላ ቤተክርስቲያን ምንም ትሁን አትሁን ትቃጠል አትቃጠል ትሰደድ አትሰደድ አያገባችሁም እናንተ ላይ ካልደረሰ በስተቀር ማለት ነው። ስለዚህ ይሄንን ግለሰብ አትቀየሙት። ምክንያቱም የእንጀራ ገመዱን ለማስረዘም ከነሱ ወገኑ ገንዘብ ለማግኘት ይሄንን ያደረገ እንጂ የተናገረው ነገር እውነቱ ነው አይደለም ለማለት ነው። ኮፒ ሊንክ ሼር ፖስት እያደረጋችሁ አዳርሱት። ወይ ራሱን አሳልፎ የሰጠ ሰማዕት ነው በእውነት። እኚህ ሰውዬ ከሰራነው ቪዲዮ እርማት ወስደው መልስ የምትሰጥተውናልኝ እናዳምጣቸው። የእፎይም ክርክር ትክክል አይደለም፣ የነዛም ክርክር ትክክል አይደለም። ኢየሱስ ክርስቶስን ሙሉ ዳርገው ሲሰድቡት ቁጭ ብሎ ይሰማል። እፎይን ደጋፊ መስለው ሰሞኑን የራሳቸውን አጀንዳ የቀረጹ ቲክቶክ ላይ ዩቲዩብ ላይ እንዲገባላቸው ካልቀባጠሩ ካላወሩ ካልተሳደቡ ስለማይገባላቸው ያንን አጀንዳ ይዘው የእፎይ ደጋፊ መስለው ገብረ መስቀል እፎይን ሰደቡ እፎይን ተሳደቡ እያሉ የሚያወሩ መጥተዋል። እፎይ ራሱን አሳልፎ የሰጠ ሰማዕት ነው በእውነት ራሱን አሳልፎ የሰጠ ነው። እፎይ የራሱን ስራ እየሰራ ነው። እኔ የተቃወምኩት ክርክሩ ያለ ቦታው ነው። ክርክር በሚዲያ የለም። ክርክር እግዚአብሔርን ያሰድባል። ስለዚህ ለወደፊቱም ሲናገሩ እያስተዋሉ ቢናገሩ መልካም ነው። ለቤተ ክርስቲያን ነፍሳቸውን አስይዘው እየሰሩ ዋጋ እየከፈሉ ያሉ ልጆች ላይ በዚህ ልክ መናገርና በአደባባይ ቆሞ መንቀፍ ተገቢ እንዳልሆነ እንደተማሩ ተስፋ እናደርጋለን። አሁንም ለማለባበስ የሚያደርጉትን ጥረት ይተውና በጎ የሚሰሩ ልጆችን ይደግፏቸው። እንዲሁም ደግሞ በእድሜዎት ነው እርሶ ብዬ የምጠራዎት እንጂ በግብሮት እርሱ የሚያስብል ስም እንደሌሎት ያውቃሉ። ባይታዊ ማለት ምን እንደሆነ እናውቃለን። በገንዘብ ካህናቱን ምዕመናኑን ሚዲያውንም ደልለው ቢይዙ ኢኦቲሲ ላይም ቢሆን ደግሞ የሚዲያ ሽፋን ባገኙ ያ ነገር እርሶን ትክክለኛ ሊያደርጎት አይችልም። ምክንያቱም ይሄ ባይታዊነት አይባልም። ስሞትን ያንሱ ምዕመንነት በምዕመንነት ደረጃ ያገልግሉ እንጂ ባይታዊ ነኝ እያሉ የሚዲያ ሽፋን ስላገኙ ብቻ ገንዘብ ስላሉት ብቻ ምዕመኑን እየደለሉ ካህናቱን እንዲሁም ሚዲያው ላይ ሽፋን አግኝተው በዚህ ልክ ባይንቀሳቀሱ መልካም ነው። ምክንያቱም ባይታዊያንን እናውቃቸዋለን፣ መነኮሳትን እናውቃቸዋለን። ፍትሐ ነገሥት የሚባል የሥርዓት መጽሐፍም አለን። እዛ ላይ ስንዳኞት ደግሞ የሚሰሩት ስራ ልክ አይደለም። ታቦታው ቆመው እርሱን ያስተምሩበት አግባብም የለም። ክህነት የሌለው ሰው መድረክ ላይ ወጥቶ ማስተማር ስለማይችል ማለት ነው። እና አሁን ጊዜ ያንሰናል እንጂ በሰፊው ወደፊት በርሶ ጉዳይ ላይ እንመጣበታለን። አሁን ግን የእፎይን ጉዳይ ስላረሙት እናመሰግናለን። ዲያቆን ሲራክ ቃለ ሕይወትን ያሰማል። ሰፋ አድርጎ ገልጿል። ምንም ምላሽ አያስፈልግ። እፎይ አይወክለንም የሚል አንተ ኦርቶዶክሳዊ አይደለም ሲጀመር ምን አይነት መስዋዕትነት እየከፈለ እንዳለ ማለት ነው። ባታዊ ገብረ መስቀልም ጥሩ አድርጎ እንግዲህ ከዚህ በፊት ቪዲዮም ሰርችላችሁ ነበር። ትክክል አይደለም ሲሉ የነበሩትን አሁን መልሰውታል። ይሄን ነው እኛም የምንፈልገው። መከባበሩ መደማመጡ ይሄን ነው። ሌላ የምንፈልገው ነገር የለም። ሀገራችን እግዚአብሔር አምላክ ሰላም ያድርግ፣ በሃይማኖታችን ያጽናን፣ እስከ ፍጻሜው እንድንቆይ ስጋውን በልተን ደሙን ጠጥተን የመንግስቱ ወራሾች ለመሆን ሁላችንንም ያብቃን እላለሁ። በሌሎች መረጃዎች እመለሳለሁ። እስከዛው ቸር ቆዩልኝ።